የዲደብልዩ ዜና በቅድሚያም ርዕሶቹን እንሆ። የኢትዮጵያ የፌዴራል መንግሥት ጦር ኃይል መቀሌ አጠገብ የሚገኝ ስፍራን ዛሬ በሰው አልባ አውሮፕላን ደብድቧል በማለት ህወሓት ወቀሰ። ህወሓት በድብደባው ስለደረሰው ጉዳት በዝርዝር አልገለጸም። አንድ የዓይን ምስክር እንደሚሉት ግን ቢያንስ አንድ ታጣቂ መገደሉና ሌሎች 2 መቁሰላቸውን አስታውቀዋል። የኢትዮጵያ መንግሥትና ጦር ኃይል ያሉት ነገር የለም። የዩናይትድ ስቴትስ የፌዴራል ፍርድ ቤት ለኢትዮጵያውያን የተሰጠው አሜሪካ የመኖርና የመስራት ጊዜያዊ ፍቃድ እንዲሰረዝ ወሰነ። ኢትዮጵያውያኑ ሌላ የሕግ ከለላ ካላገኙ የፕሬዚደንት ዶናልድ ትራምፕ መስተዳድር 5,000 የሚሆኑ ኢትዮጵያውያንን ከሀገሩ እንዲያባረር ውሳኔው መብት ይሰጠዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከኢራን ጋር የሚደረግም ሊደረግ የታቀደም ድርድር የለም አሉ። ዛሬ የሆርሙዝ ወሽመጥም ክፍት ነው። የኢራን ባለሥልጣናት እንደሚሉት ግን ዩናይትድ ስቴትስ የገባቸውን ግዴታ ካላከበረች ስልታዊ ወሽመጥ አይከፈትም። ዜናው በዝርዝርም የኢትዮጵያ ፌዴራዊ መንግሥት ጦር ኃይል መቀሌ አጠገብ የሚገኝ አንድ ስፍራን ዛሬ በሰው አልባ አውሮፕላን መጥቷል በማለት ሕዝባዊ ወያኔ ሓርነት ትግራይ ወቀሰ። የህወሓትና የኢትዮጵያ ፌዴራዊ መንግሥት ጠብ እየተካረረ ነው። አዣንስ ፍራንስ ፕሬስ እንደዘገበው ሁለቱ ኃይላት ትግራይን በሚያዋስኑ ድንበሮች አካባቢ ተጨማሪ ጦር ኃይል እያሰፈሩም ነው። የፈረንሳው ዜና አገልግሎት ከላሊ ሃጋዝ የተባሉ የህወሓት ማዕከላዊ ኮሚቴ አባልን ጠቅሶ እንደዘገበው የኢትዮጵያ መከላከያ ሰራዊት ከመቀሌ 15 ኪሎ ሜትር ግድም ርቀት ላይ የሚገኝ አንድ የገበሬዎች ማሰልጠኛ ማዕከልን በሰው አልባ አውሮፕላን መጥቷል። ከጠዋቱ 4 ሰዓት ግድም ደረሰ በተባለው ጥቃት በሰው ላይ የደረሰ ጉዳት አለመኖሩን ባለሥልጣኑ አስታውቀዋል። ዝርዝር መረጃ ግን አልሰጡም። አዣንስ ፍራንስ ፕሬስ ስማቸውን የሸሸጉ አንድ ቄስን ዋቢ አድርጎ እንደዘገበው ግን በጥቃቱ ቢያንስ አንድ ተዋጊ ተገድሏል፣ ሌሎች 2 ቆስለዋል። የኢትዮጵያ መከላከያ ሚኒስቴር ስለ ጥቃቱና ወቀሳው ያለው ነገር የለም። ዩናይትድ ስቴትስ ውስጥ እንዲኖሩ ጊዜያዊ ፍቃድ የተሰጣቸው ኢትዮጵያውያን ፈቃዳቸው እንዲቋረጥ አንድ የአሜሪካ የፌዴራል ፍርድ ቤት ዳኛ ወሰኑ። የፕሬዚደንት ዶናልድ ትራምፕ አስተዳደር ጊዜያዊ ከለላ የተሰጣቸው የተለያዩ ሀገራት ዜጎች ፈቃዳቸውን እንዲሰርዝ በተደጋጋሚ ሲጠይቅና ግፊት ሲያደርግ ነበረ። የዩናይትድ ስቴትስ የሀገር ውስጥ ጸጥታ አስተዳደር በሺህ ለሚቆጠሩ ለሃይቲና ለሶሪያ ዜጎች የተሰጠውን ጊዜያዊ የመኖሪያ ፍቃድ እንዲሰርዝ የዩናይትድ ስቴትስ ጠቅላይ ፍርድ ቤት ባለፈው ሐምሌ ወስኖ ነበረ። ዛሬ ደግሞ በቦስተን ያስቻለው የፌዴራል ፍርድ ቤት ዳኛ 5,000 ለሚሆኑ ኢትዮጵያውያን አሜሪካ ውስጥ እንዲኖሩና እንዲሰሩ የተሰጣቸው ጊዜያዊ ፍቃድ እንዲሰረዝ ወስነዋል። ስደተኞቹ ሌላ የሕግ ከለላ ካላገኙ በስተቀር የትራምፕ አስተዳደር ከዩናይትድ ስቴትስ እንዲጋዙ ሊያደርጋቸው ውሳኔው መብት ይሰጠዋል። የየመን አንሳር አላህ ወይም ሁቲ ቡድን አንድ የሳውዲ አረቢያን የነዳጅ ማጣሪያ በሰው አልባ አውሮፕላን በድጋሚ መምታቱን አስታወቀ። አንሳር አላህ የሚቆጣጠራቸው የየመን መገናኛ ዘዴዎች እንደዘገቡት ቡድኑ ጂዛን የሚገኘውን የሳውዲ አረቢያ ግዙፍ የነዳጅ ኩባንያ የአራምኮን ነዳጅ ማጣሪያ ዛሬ ጠዋት ደብድበዋል። በኢራን ይደገፋል የሚባለው አንሳር አላህ ባለፈው ሳምንትም የጂዛን ነዳጅ ማጣሪያን መምታቱን አስታውቆ ነበረ። ይህ በእንዲህ እንዳለ የአንሳር አላህና በሳውዲ አረቢያ የሚደገፈው የየመን መንግሥት ጦር ኃይላት በሰላማዊ ሰዎች ላይ የሚያደርሱትን ጥቃት እንዲያቆሙ የተባበሩት መንግሥታት ድርጅት ጠይቋል። የድርጅቱ ቃል አቀባይ ስቴፋን ዲዩጅራጅ ትናንት እንዳሉት በሁለቱ ወገኖች በገጠሙት ውጊያ የሚገደለው ሰላማዊ ሰው ቁጥር ከጊዜ ወደ ጊዜ እየጨመረ ነው። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ፎልከር ቱርክ በሰላማዊ ሰዎች ላይ የሚደርሰው ጉዳት እንዲቆም ያደረጉትን ጥሪ እንደግፋለን። ሁለቱ ወገኖች እንዲታገሱ፣ ግጭቱን ከማባባስ እንዲቆጠቡም እንጠይቃለን። አንሳር አላህ ከሐምሌ 28 ወዲህ በከፈተው ጥቃት በትንሹ 17 ሰላማዊ ሰዎች መገደላቸው ተዘግቧል። አንሳር አላህ በሚቆጣጠረው አካባቢ ደግሞ 2 ተገድለዋል። የሳውዲ አረቢያ የጦር ጀቶች ባለፈው ሐምሌ መጀመሪያ ላይ የሰና አውሮፕላን ማረፊያን ከደበደቡ ወዲህ
ላለፉት 4 ዓመታት ጋብ ብሎ የነበረው የአንሳር አላህ የሳውዲ አረቢያና በሳውዲ አረቢያ የሚደገፉ ኃይላት ውጊያ እንደገና ገርሽቷል። የሳውዲ አረቢያ ጦር የሰንዓ አውሮፕላን ማረፊያን የደበደበው በቀድሞው የኢራን ላዕላይ መሪ አያቶላህ አሊ ኻሜኔይ ቀብር ላይ ተገኝተው ወደ ሀገራቸው የሚመለሱ የአንሳር አላህ ባለሥልጣናትን ያሳፈረ አንድ የኢራን አውሮፕላን ሰንዓ ውስጥ እንዳያርፍ ለማገድ ነበረ። ይህ ዶቼ ቬለ ነው። እስራኤል ሰሜን ምዕራብ ሶሪያ ውስጥ የሚገኝ የአየር ኃይል ሰፈርን መደብደቧን ሶሪያ አወገዘች። በሶሪያ የዩናይትድ ስቴትስ አምባሳደር ቶም ባራክም የእስራኤልን ጥቃት አላስፈላጊ ውጥረትን ማባባስ በማለት አውግዘውታል። አቡ አልዶሁር በተባለው አካባቢ የሚገኘው የአየር ኃይል ሰፈር ላለፉት 14 ዓመታት አገልግሎት አይሰጥም። የሶሪያ መንግሥት ቴሌቪዥን ጣቢያ እንደዘገበው የእስራኤል ጦር ዛሬ ሲነጋጋ የአየር ኃይሉን የአውሮፕላን መንደርደሪያዎች 8 ጊዜ ደብድቧቸዋል። የቀድሞው የሶሪያ ፕሬዚደንት በሽር አልአሰድ ከስልጣን ከተወገዱ እንደ ግሪጎሪያኑ አቆጣጠር ከታህሳስ 2024 ወዲህ እስራኤል የሶሪያን የተለያዩ የጦር ሰፈሮች፣ ተቋማትና ግዛቶችን በተደጋጋሚ ደብድባለች። እስራኤል እንደ ግሪጎሪያኑ አቆጣጠር ከ1973 ጀምሮ በኃይል በያዘችው በሶሪያ የጎላን ኮረብቶች የሰፈረው ጦሯን ከሶሪያ የጦር ኃይል ይዞታ ጋር የሚያዋስነውን የተባበሩት መንግስታት ድርጅት የከለለውን ወሰን በመጣስም ተጨማሪ የሶሪያ ግዛትን ወራለች። የእስራኤል ጦር ዛሬ የደበደበው ጦር ሰፈር የቱርክ የጦር አዛዦች ሰሞኑን ጎብኝተውት ነበረ። የጉብኝቱ ዓላማ ለ14 ዓመታት የተዘጋውን ጦር ሰፈርን ለማደስ ያለመ ነው ተብሎም ነበረ። በድብደባው ንብረት ከመጥፋቱ በስተቀር በሰው ላይ የደረሰ ጉዳት ግን የለም። የሶሪያ ውጭ ጉዳይ ሚኒስቴርና የዩናይትድ ስቴትስ አምባሳደር ድብደባውን አውግዘውታል። ቱርክም የእስራኤልን ጥቃት አውግዛ ዓለም አቀፉ ማኅበረሰብ በእስራኤል እርምጃ ላይ ሁነኛ ቅጣት እንዲጥል ጠይቃለች። አዣንስ ፍራንስ ፕሬስ እንደዘገበው የእስራኤል ጦር ስለ ድብደባው አስተያየት የለኝም ነው ያለው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ መስተዳድራቸው ከኢራን ጋር የሚያደርገው ድርድር የለም፣ ለመደራደርም አላቀደም አሉ። የዩናይትድ ስቴትስና ኢራን በገጠሙት ውጊያ ምክንያት የሆርሙዝ ወሽመጥ እንደተዘጋ ነው። ትራምፕ ግን ዛሬ በማኅበራዊ መገናኛ ዘዴያቸው እንደጻፉት የሆርሙዝ ወሽመጥ ክፍትና እየሰራም ነው ብለዋል። ፕሬዚደንት ትራምፕ ባለፈው አርብ ጦራቸው ኢራንን ድል ማድረጉንና የሆርሙዝ ወሽመጥን ቅኝ መግዛታቸውን እንደሚያውጁ አስታውቀው ነበረ። ትናንት ደግሞ ኢራን እጅ እንድትሰጥ ሲያስፈራሩ ኦማንንም ለመደብደብ ሲዝቱ ነበረ። ዩናይትድ ስቴትስና ኢራንን የምታደራድረው ቀጠር የትራምፕ ተለዋዋጭ ዛቻና ፉከራ እንዳስደነቃት አስታውቃለች። የሆርሙዝ ወሽመጥን ለማስተዳደር ኢራንና ኦማን የሚያደርጉት ድርድርም የዋሽንግተንና የቴህራንን ጠብ ለማርገብና ለማደራደር እንደሚረዳ የዶሃ ባለሥልጣናት እየተናገሩ ነው። ዛሬ የሆርሙዝ ወሽመጥን ለማለፍ የሞከረ አንድ መርከብ በሚሳኤል ወይም በሰው አልባ አውሮፕላን መመታቱን የብሪታንያ ጦር ኃይል የባህር ንግድ ጉዳይ አስታውቋል። መርከቡ የተመታው ሞተሩ አካባቢ በመሆኑ ሰዎች ሳይሞቱ እንዳልቀረም ይኸው ድርጅት ጠቅሷል። የብሪታንያው መስሪያ ቤት የመርከቡን የማንነት የደረሰውን ጉዳት መጠንና መቺውን ወገን በግልጽ አልጠቀሰም። የኢራን ባለሥልጣናት ግን የትራምፕን ዛቻና ፉከራ አጣጥለው ነቅፈውታል። የሀገሪቱ ምክር ቤት አፈ ጉባኤ ዋና ተደራዳሪ መሐመድ ባጋር ቃሊባፍ ዛሬ እንዳሉት ዩናይትድ ስቴትስ በፕሬዚዳንቷ ፊርማ ያጸደቀችውን ውል ገቢር ካላደረገች ኢራን የሆርሙዝ ወሽመጥን አትከፍትም። በሮሸን በጉያም ታ ዘማኒ ከ ተዓሁዳት አሜሪካ ዳር ተፋሁምናማ አጅምለ በግልጽ ልናገር፣ ዩናይትድ ስቴትስ የጣለችውን የባህር እገዳ፣ የያዘችውን የኢራን ሀብት መልቀቅን፣ የነዳጅ ማዕቀብን ማንሳትን፣ ወታደራዊ ዘመቻዎችን በሁሉም ግንባሮች፣ ዛቻና ፉከራ ማቆምን ጨምሮ ከዚህ በፊት በተደረገው ስምምነት የተቀበለችውን ኃላፊነት ገቢር ካላደረገች የሆርሙዝ ወሽመጥ አይከፈትም። ታንጌ ባዝ ነኻሃት ሹድ። ይህ ዶቼ ቬለ ነው። ዜናውን ለማብቃት ርዕሶቹን በድጋሜ ላስታውሳችሁ።
የኢትዮጵያ የፌዴራል መንግስት ጦር ኃይል መቀሌ አጠገብ የሚገኝ አንድ ስፍራን ዛሬ በሰው አልባ አውሮፕላን ደብድበዋል በማለት ህዝባዊ ወያኔ ሓርነት ትግራይ ወቀሰ። ህወሓት በድብደባው ስለደረሰው ጉዳት አልተናገረም። አንድ የአይን ምስክር ግን ቢያንስ አንድ ታጣቂ መገደሉንና ሌሎች 2 መቁሰላቸውን አስታውቀዋል። የኢትዮጵያ መንግስትና ጦር ኃይል ስለ ጉዳዩ እስካሁን ያሉት ነገር የለም። የዩናይትድ ስቴትስ የፌዴራል ፍርድ ቤት ለኢትዮጵያውያን የተሰጠው አሜሪካ የመኖርና የመስራት ጊዜያዊ ፍቃድ እንዲሰረዝ ወሰነ። ኢትዮጵያውያኑ ሌላ የህግ ከለላ ካላገኙ የፕሬዝደንት ዶናልድ ትራምፕ መስተዳድር 5,000 የሚሆኑ ኢትዮጵያውያንን ከአገሩ እንዲያባረር ውሳኔው መብት ይሰጠዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከኢራን ጋር ሊደረግ የታቀደም ድርድር የለም አሉ። የሆርሙዝ ወሽመጥም ክፍት ነው። የኢራን ባለሥልጣናት እንደሚሉት ግን ዩናይትድ ስቴትስ የገባቸውን ግዴታ ካላከበረች ስልታዊ ወሽመጥ አይከፈትም። የዜናው መልእክት የእስካሁኑ ነበር።